በዚህ አጋጣሚ ብሩኬ በጣም ነው የምወድህ፣ በጣም ነው የማከብርህ። ለአንተ በጣም ትልቅ ሪስፔክት አለኝ። ምክንያቱም ለሴት ልጅ ያለህን ክብር አውቀዋለሁ። ግን ደግሞ የሰው ልጅ አንዳንዴ ስህተት ይሰራል። ሰዎችን የምትቀርብበት ወይም ደግሞ ሴቶችን የምትቀርብበት እንደ እህትህ ነው፣ በየዋህነት ነው የምትቀርበው ምናምን እና እሱ ነገር ሊጎዳህ ይችላል። አንዳንዴ እኔ በጣም የምናደድብህም ብዙ ጊዜ ከዚህ በፊት የምንጣላበት ነገር ለዛ ነው። ምክንያቱም የብሩኬን ቀረቤት አውቀዋለሁ። በየዋህነት ነው በእህትነት ነው የሚቀርቧቸው ሴቶች እና ሴት ልጅ ደግሞ እንደዛ አይደለች። እውነት እኔ ሴት ነኝ፣ ግን እንደ ሴት ልጅ መሰሪ አይቼ አላውቅም እግዚአብሔርን። ለዛ ነው ብዙ ጊዜ የሴት ጓደኛ የማይኖረኝ እና ብሩኬ ለሴት ልጅ በጣም ሪስፔክት አለው። ግን እንደዚህ አይነት የብልግና ነገር የሚያደርግ አይነት ልጅ አይደለም። በጣም ስትር ያለ እናቱን የሚያከብር ልጅ ነው እና የኔ ውድ ቤተሰቦች ምናልባት እንኳን ከተሳሳተ እኔ ሁኝበት ነው እዋካች፣ ግን አይሳሳትም። የአንዳንድ ታሪኮች ያለ ደህናሁን ያልቃሉ ብላለች ቅመም ስቶሪ አድርጋለች። ብሩክ በአዲስ ቻናል መጥተዋል። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምን ዋላችሁ? እንደምን ቆያችሁ? አለን እግዚአብሔር ይመስገን። እንግዲህ ጥግረራ እንዴት ይዟችኋል? አንድ ብለን ጀምረናል። እንግዲህ አንድ ወር ድረስ እንጠገረራለን ማለት ነው። ከዚህ በኋላ ሁለቱም ጾም ላይ ነን ማለት ነው። እግዚአብሔር ይመስገን። እንግዲህ ጨረቃዎቹ ጠብቀናቸው ነበረ፣ ግን አልመጡም። ቅመም ያው ስቶሪ ላይ ያደረገችው አይታችኋል። በዚህ ቪዲዮ ይመስለኛል አንዳንድ ታሪኮች ያለ ደህናሁን ያልቃሉ ብላለች። መግቢያ ያደረኩላችሁን ቪዲዮ ያለ ምክንያት አይደለም። አሁን እኔ ሰብስክራይብ አድርጊያታለሁኝ። ባይዘዌ ያደረኩበትን ምክንያት ይኖረኛል። እዩም ሰብስክራይብ ያላደረኩበት ምክንያት ይኖረኛል ማለት ነው። ሁለቱም ግን ለስራ ነው የመጡት ማለት ነው እና ማለት ነው እንትና አሁን እንትና ሀብሳላት ማለት ነው ሰብስክራይብ ያደረኩበትን ምክንያት ማለት ነው የመጣችው ቅመሟ ከብሩኬ ጋር ለማምጣት ነው አደለ? ቅመም ከዛ በፊት እንለያይ ነበር እያለች የነበረው አደለ? እንለያይ ለምንድን ነው ማንለያየው? የማንለያየው ሰዎች ለምንድን ነው እኛ ማንን እያለች ነበረ። ለምን ነበረ እንደዛ ያለችው? በደንብ ስለምታውቀው ነው። እንደማይለያዩ ስለምታውቅ ነው። በደንብ ታውቋለች ብሩኬን ማለት ነው። ብሩክ ደግሞ ይሄንን ለማስወጣት ይችን ልጅ አመጣት ማለት ነው። ለምን? ስለሚያውቃት እንደምትወደው ያውቃል። እሱ እንደሚወዳት ያውቃል፣ ታውቃለች። ስለሚተዋወቁ ስለሚናበቡ እሷን አመጣት ማለት ነው። ከዛ ቅመሟ እኔ እኮ አሁን መወድሃለሁኝ ለምን እንደዚህ ታደርጋለህ አለችው። ስለዚህ ምንድን ነው ውጤታማ ሆነዋል ማለት ነው። እና መስዋዕትነት ማለት ግዴታ መስዋዕትነት ከፍላልኛለች እያለ ነበር አይደለ? ግዴታ እንትን ውስጥ ገብቶ አይደለም የሆነ ሰው መስዋዕትነት የሚከፍልላችሁ ጦር ሜዳ ገብቶ ተዋግቶ ወይም ሰው ተገዳሎ አይደለም። እኔ ለምሳሌ የሆነ ነገር የሆነ ችግር ውስጥ ሆኜ የሆነ ሰንበዴ መጥቶ ከዛ ችግር ውስጥ ካስወጣኝ ለእኔ መስዋዕትነት ከፍሎልኛል ማለት ነው። እና እንደዛ ነው በዚህ ወይን የተረዳሁት ማለት ነው። እኔ በዚህ ምክንያት ብቻ ቅመምዬን በቃ እንደዛ እየወደደችው እንደዛ እየሆነች በቃ እንደዚህ በመሆኗ ብቻ ነው ሰብስክራይብ ያደረኳት፣ ሌላ አይደለም። አሁን ባለችበትን እንትና የእሱን ያየችበትን እሱን የቀረበችበትን የእሷን ያለውን ፊሊንግ የእሷ አብሳላትን ማለት ነው የብሩክ ያላትን ፊሊንግ ማለት እንዳቀራረቡ ነው። አሁን መግቢያ ላይ የሰማችሁትን አይታችኋል። ብሩኬ በየዋህነት ነው የሚቀርበው፣ እንደ እህትነት ነው የሚቀርበው። ከዛ እሱን ይጎደዋል ብላለች። ስለዚህ እንዳቀራረቡ ነው የሚቀርባቸው ማለት ነው። አሁን ነግሯታል አይደለ? ቅመሟን ለመመለስ ለማስተካከል ነግሯታል። ኦልሬዲ ሁሉም ነገር ታውቃለች። ግን ደግሞ ሌላ ስሜት ውስጥ የገባች ይመስለኛል እንትና ማለት ነው አብሳላት ማለት ነው። ያ ምንድን ነው የእሱ አቀራረብ ነው ማለት ነው። እና ማለት ማስከፋት አይፈልግም፣ ይውልንታም አለበት በዚህ ወይ እሷ ደግሞ ሌላ ስሜት ውስጥ ግባ አይዶን ነው አላውቅም፣ ግን ይታይበታል ማለት ነው። እና ሰው ሌላው ዱባይ ሊሄድ ነው ብሩክ ምናምን እያላችሁ ነበረ። ይሄዳ መብቱ ነው መሄድ። እንዴ ብሩክ ሄደ ቅመሟ አትኖርም እያላችሁ ማን ነው እንዲህ መረበስ? ቅመሟ የመሄድም ያለመሄድም መብቷ ነው። እሱም የመሄድም ያለመሄድም መብቱ ነው። በእነሱ መብት ማንም ያገባው የለም።
እንዴ ብሩክ ከሄደ ቅመሟ በቃ አትኖርም ምናምን ነው እንዴ? ስንቶቻቸው ባላቸውን ትተው ተሰደዋል። የምሬን እኮ ነው። ብዙ አመት 8 አመት 7 አመት የቆዩ አሉ ባሎቻቸውን ትተው ማለት ነው። አሁን ጨረቃዎቹ የትም ሲሄዱ ባይለያዩ ደስ ይለናል፣ ለእኛ ማለት ነው። የትም ሲሄዱ አንድ ላይ ቢሄዱ ደስ ይለናል። ግን ደግሞ ሁለታቸው በደንብ ይተዋወቃሉ፣ የትም የትም ምንም ማለት ነው። እና ነገ ደግሞ በምን ቪዲዮ እንደሚመጡ እናያቸዋለን። የምር ያው የምንለቀው 2 ሰዓት ተኩል ነው ብሏል፣ 8 ተኩል ማለት ነው። ይመጣሉ፣ ይስተካከላሉ። በፍቅር ላይ እኮ ያው እንትን አለ እኮ ፍቅርም አንዳንዴ ጥል ከሌለበት ፍቅር አይደረጅም ብላለች ቅመሟ። እንግዲህ ይስተካከላል ማለት ነው። እናንተ ብቻ ሰከንድ በሉ። አቤት